ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሳድርገው አንድ ሰው ከዳነ በኋላ ነው አንድ ለመሆን የጌታ ራት የሚወስደው የሚጠመቀው የሚጸልየው ብዙ ነገር የሚያደርገው ሪቨርስ ዶንት ሪቨርስ ማይ ሪቨርስ አታርገው ከክርስቶስ ጋር አንድ ስጋ ሳይሆን ሰው ይድናል ብለህ ታምናለህ? የዳነ ሰው የክርስቶስ አካል ይሆናል። ዳነ ሰው አይሆንም ነው ዋናው ጥያቄ። ሰው ከክርስቶስ ጋር የመዳን አንድ ስጋ ሳይሆን ይድናል ወይ? ስለዚህ ከክርስቶስ ጋር አንድ ሳይሆን ነው የሚድነው ሰው? ሰው ከዳነ በኋላ የክርስቶስ አካል ይሆናል። ከዳነ በኋላ አልጠየኩም ከመቼ ቆይ አንዴ። ስለዚህ ሰው ሳይድ ማለት ከክርስቶስ ጋር አንድ ሳይሆን ነው የሚድነው ማለት ነው ባንተ አነጋገራ። ከክርስቶስ ጋር አንድ ሳይሆን ራሱ ይድናል ማለት ነው አይደል? ቀድሞ ይድንና ከዛ አካል ይሆናል፣ ከዛ ይጠመቃል፣ ከዛ የተለያየ ነገር ያለ በእምነት ነው ምንድነው? በእምነት በጸጋ ድናል ማለት ነው። ቆይ አያችሁ ከክርስቶስ ተነጥለው ነው እነዚህ ሰዎች የሚድኑት ማለት ነው። አያችሁ ክርስቶስን መካድ ማለት ከዚህ በላይ የምንድነው እኮ በእምነት በጸጋ ነው። አንዴ ከክርስቶስ ጋር አንድ ለመሆን መዳን ማለት ባይዘው የመዳን ምንጩም መዳንም ራሱ ክርስቶስ ነው። ኦኬ ስለዚህ ከክርስቶስ ውጪ ሆነ ከዳንክ አዳኝ ራሱ ክርስቶስ አይደለም ማለት ነው። አያችሁ ከክርስቶስ ስጋ ተነጥዬ ነው ምድነው ካለ አዳኝህ ክርስቶስ ሳይሆን ሌላ አካል ነው ማለት ነው። እኛ ግን የመዳን ምንጩና መሰረቱ ራሱ ክርስቶስ ራሱ ስለሆነ ከሱ ተነጥለ ምን መዳን አለ? ስለዚህ ክርስቶስ አያስፈልገኝም ለመዳን እያላችሁ እኮ ነው። ለኔ መዳን ከክርስቶስ ጋር መሆን አያስፈልገኝም። ከዳንኩ በኋላ ነው እንደው ክርስቶስ እንድትድን ነው የሚያስፈልግ ወይስ ከዳንኩ በኋላ? ይሄንን ነው ትምህርቱ። ችግራችሁ መሰረቱ ያለው እዚህ ጋር ነው። 3 ደቂቃ ትሰጠኛለህ? 3 ደቂቃ ትሰጠኛለህ? ምክንያቱም የተናገርከው 3 ደቂቃ ሁሉ እኔ አልተናገርኩትም። እሺ 2 ደቂቃም ችግር የለውም። ሰው እኛ እንደምናምነው መጽሐፍ ቅዱስ ላይ የምንድነው በእምነት በጸጋ ነው የሚለው ቃል በቃል ማንም እንዳይመካ በስራ አይደለም ይላል። ኦኬ ስለዚህ በእምነት በጸጋ ምንድነው እንዴት ነው? እምነት በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል ሲሰበክ አንድ ሰው ሰምቶት ይድናል። ሰምቶ ከዳነ በኋላ የክርስቶስ አካል ውስጥ ይጨመራል። ስለዚህ መጀመሪያ አንድ ሰው ሊሰበክለት ይገባል ከሚል ነው እንጂ የክርስቶስ አካል መሆን አያስፈልግም እያልን አይደለም። አንድ ሰው ከዳነ በኋላ በመንፈስ ቅዱስ ተጠምቆ ታትሞ የክርስቶስ አካል ይሆናል። ስለዚህ መዳን ይቀድምና የዳነ ሰው ደግሞ የክርስቶስ አካል የቤተ ክርስቲያን አካል ይሆናል፣ እንደ አንድ ብልት ይሆናል ነው እያልን ያለ ነው። ስለዚህ ሰው በእምነት በጸጋ የሚል መጽሐፍ ቅዱስ ውስጥ አለ። ከዛ በኋላ አንድነት ይወራል። ሳትድን እንዴት አድርገህ ነው አንድ የምትሆነው? ትክክል አይደለም ለማለት ነው። ቴንክ ዩ። ኦኬ እቺን አሁን ያነሳት ሳመራይዝ ላርጋትና ምናልባት ከአዳም ጋራ ትቀጥላላችሁ። አሁን ያለውን በደንብ በምሳሌ ተረዱ። አይ ሰው ከዳነ በኋላ ነው ወደ ክርስቶስ አካልነት የሚጨመር ወይም የክርስቶስ አንድ አካል ስጋ የሚሆነው አለ። ምን እንደማለት መሰላችሁ? ክርስቶስ ራሱ እኔ የወይን ግንድ ነኝ ብሎ የለ? የወይን ግንድ ነው፣ እኛ ደግሞ ቅርንጫፎች ነን። ስለዚህ የምንድነው ቅርንጫፉ ራሱ ከክርስቶስ ተቆርጦ መጀመሪያ ማበብና ህይወት መዝራት ይጀምራል። ኦፍኮርስ መዳን ማለት ህይወት ነው አይደል? የኃጢአት ስርየት ነው አይደል? የክርስቶስ አካል መሆን ነው እኛ የምናውቀው ማለት። የዳኒ ትምህርት ምን ማለት ነው መሰላችሁ? ያ ግንዱ አለ ክርስቶስ አይደለ? መጀመሪያ ያ ቅርንጫፍ ራሱ ማበብ ወይም ደግሞ ህይወት አግኝቶ ከጨረሰ በኋላ ነው ወደ ግንዱ የሚጣበቀው እንጂ ከግንዱ ጋር ተጣብቆ አይደለም ህይወት መጀመር ህይወት ማግኘት የሚጀምረው እንደማለት። አያችሁ ከግንዱ የተለየ ቅርንጫፍ ራሱ ህይወት መዳን ሊያገኝ ይችላል ብሎ እንደማስተማር። ከግንዱ ተነጥለ ከግንዱ ጋር ሳትጣበቅ ሲጀመር ህይወት አይገኝም። መጀመሪያ ግንዱ ጋር ተጣብቀ ነው ህይወትም ማግኘት ድህነትም ማግኘት ስርየትም ማግኘት የሚቀጥለው። ከግንዱ ተላቀ
ድነህ ህይወት አግኝተህ ከዛ በኋላ ወደ ግንዱ መጣበቅ ግንዱ ምን ያደርግልሃል ታዲያ? ምንም አያደርግልህም እኮ። ኤኒዌይስ ሪቨርስ የሆነ ቴዎሎጂ ነው መዳኑ ራሱ ሪቨርስ የሚያደርግ ቴዎሎጂ ነው። ቆይ የትም እንዳትሄድ አሁን ከአዳም ጋር እስቲ ጀስቲፊኬሽንን አብራራልኝ። ምን ለምን ካንተ ጋር የምንቀጥለው? ከአዳም ጋር ብዙ ወርተናል። አረስን እኮ አንተ ከአዳም ጋር ብዙ ወርተናል። ጀስቲፊኬሽን ምንድን ነው? ጀስቲፊኬሽንን አብራራልህና አዳም ዮሐድ ወደ እንትን ሳንሄድ ጀስቲፊኬሽን ማለት ምን ማለት ነው? አብራራልኝ። ሲምቦሊክ ይሆናል አስረዳን። ስለመዳኑ እኮ አወራን። አዳም እየረበሽ ነው። አይ ኖ ወደ እሱ አዳም እየረበሽ ነው። ቶፒኩ የስጋዬ ነው የሚለው ነው ያወራን ያለ ነው። ስለመዳን ነው። ኖ ቶፒክ ሽፍት ማለት እኔና እሱ እንጨርስና አንተ ትቀጥላለህ። ችግር የለውም መጨረስ። ኖ የስጋዬ ነው የሚለው ነው ሽፍት ያደረገው እሱ ነው፣ እኔ አይደለሁም። አንተ ነህ እንጂ ጠቀስክና ብራዘር እኔ ከእሱ ጋር ልጨርስና ካንተ ጋር ቀጥላለህ ኖ እሺ አሁን ይቅርታ አድርግልኝ ዳንዬ እኮ። ስለዚህ ከእሱ ጋር ልጨርስ፣ አንተ ጨርስ። ኖ እንትን ይላላ። እኔ ስለ ማቴዎስ አልወራም። አዳም ችግር የለውም በአጭሩ እንቋጫለን። አሁን ያብራራሁት ግልጽ ነው። ቆይ እሺ ችግር የለም። አሁን ያብራራሁልህ ግልጽ ነው። ግልጽ ነው ግን ስህተት ነው። ግልጽ ነው ግን ስህተት ነው። ስለዚህ ጀስቲፊኬሽን አይደለም። በቃ ከዳንኩ በኋላ ነው የክርስቶስ አካል መሆኑ ብለሃል አይደል? ኦፍ ኮርስ አንተ ጀስቲፋይድ ሆንክ ማለት ህይወት ዳንክ ማለት ህይወት አገኘ ማለት ነው አይደል? ቆይ መጀመሪያ እናጥራ። ዳንክ ማለት ህይወት አገኘ ማለት ነው አይደል? ዳንክ ማለት ዳግም ተወለድክ ማለት ነው። የምጠይቅህን ህይወት አገኘ ማለት አይደለም? ህይወት አገኘ ማለት ነው። በጣም ጥሩ። ህይወት ያገኘው ከክርስቶስ ተነጥለ ነው ከክርስቶስ ጋር ተጣብቀህ ዳግም ተወለድክ ማለት ነው እኮ። ከክርስቶስ ተነጥለ ነው። በቃ ስትድን ትጣበቃለህ እንዴ? ስትድን ከዳንኩ በኋላ ነው ዳግም ትወለዳለህ፣ ጀስቲፋይድ ትሆናለህ። የክርስቶስ እና እንዴት ነው ነገሩ? ዳንሻ ቆይ ቅድም ምን አልከኝ መሰለህ? ሳትገባ ዳግም ሳትወለድ አንቺ ኖ ቅድም ምንድን ነው ያልከው? አሁን ከዳንኩ በኋላ ነው ወደ ክርስቶስ አካልነት የምጨመረው ብለሃል አላልክም? ወደ ቤተክርስቲያን የምንጨመረው እኔ እኮ የክርስቶስ አካል ምን እኮ ቤተክርስቲያን ማለት ነው። ቤተክርስቲያን ስትል የክርስቶስ አካል እያልክ ነው አይደል? ከዛ የተለየ የክርስቶስ አካልነት የለም። ቴንክ ዩ። ስለዚህ ከክርስቶስ በማትታየው ቤተክርስቲያን አካል ማለት የክርስቶስ አካል መሆን፣ ስለዚህ የክርስቶስ አካል ስለመሆን ነው እያወራን ያለ ነው ማለት ነው። ስለዚህ ወደ ክርስቶስ አካልነት ሳትጨመር ነው የዳንከው? የክርስቶስ አካል ሳትሆን ነው የዳንከው? መጀመሪያ አምኜ ነው ዳግም የተወለድኩት። ዳግም ተወልጄ የክርስቶስ አካል ውስጥ እኔ መቼ ተወለድኩ አላልኩም። የክርስቶስ አካል ሳትሆን ነው የዳንከው ወይስ አይደለም? የክርስቶስ አካል ከዳንኩ በኋላ ነው ሆኖ ያልዳነ ሰው እንዴት ነው የክርስቶስ አካል የሚሆነው? በቃ ስለዚህ በቃ ዛት ይዝኳ አንተ ቅድም ያልኩህ ከክርስቶስ ውጪ ነው ራሱ ህይወት ያገኘሁት ማለት ይሄን ነው። ከክርስቶስ ጋር ሳልጣበቅ የክርስቶስ አካል ሳልሆን ነው የዳንኩት ማለት ከቃሉ ነው ህይወት ያገኘሁት እንጂ ከክርስቶስ አይደለም ማለት ነው። ከግንዱ ሳይሆን ከቃሉ ነው ያገኘሁት ነው። ክርስቶስ ቃሉ ነው። ክርስቶስ ቃሉ ነው። ስለዚህ ከግንዱ ጋር ሳትጣበቅ ሲጀመር ከግንዱ ተነጥለ ህይወት ነበረህ ማለት ነው አይደል? ነው የክርስቶስ ዳግም ሲወለድ ህይወት አገኛለሁ። ህይወት ያገኘ ሰው ደግሞ ከግንዱ ጋር ተጣብቀሃል። ዳግም መወለድና ከግንዱ ጋር መጣበቅ በሴም ታይም የሚሆናቸው ግን መስማቴ ይቀድማል፣ ማመኔ ይቀድማል። ከዛ ነው መጣበቀው ማለት ነው አይደል? ላይክ አብረው የሚሆኑ ነገሮች ቢሆኑ ማለት ነው። ግንዱ ክርስቶስ ነው። ባይዘው ሊስን ቱ ዩርሰልፍ ዳኒ ከራስ ጋር እየተጋጨ እኮ ነው። አንዴ እንዴት ነው የምትጋጨው? ዳግም ወይ አንዴ ከክርስቶስ ጋራ ታይም ጋፕ የለውም ነው አንዴ ስማ አንዴ ከክርስቶስ ጋራ ከተጣበቅ በኋላ ነው የምትድነው ወይስ
ድነህ ነው የምትጣበቀው ከክርስቶስ ጋር? አንድ ሰው የሚድነው ከመጣበቅ ጋር በተያያዘ መልኩ አልተገለጠም መጽሐፍ ቅዱስ። አንድ ሰው የሚወለዳል። ከተወለደ በኋላ ደግሞ ማለት የታይም ጋፑ በጣም ጠባብ ቢሆንም ከክርስቶስ ጋር ይጣበቃል። አለቀ። ግን መስማትና ከቃሉ ዳግም መወለድ ይቀድማል። ቆይ አንዴ፣ ከዳንክ በኋላ ነው የምትጣበቀው ወይስ ተጣብቀህ ነው የምትድነው? መጽሐፍ ያስቀመጠው መዳንን የእግዚአብሔርን ቃል ሰምቶ ዳግም ከመወለድ ጋር ነው እንጂ ከመጣበቅ ጋር አይደለም ያስቀመጠው። ቃል በቃል ያስፈልጋል። ስለዚህ ከክርስቶስ ጋር ሳትጣበቅ አስቀድሞ ድነሃል ማለት ነው አይደል? መጽሐፍ ያስቀመጠው እንደዛ። በአንተ አስተምሮ ከክርስቶስ ጋር ሳትጣበቅ ድነሃል። ቃሉን በሰማው ጊዜ ድኛለሁ። የዳነ ሰው ደግሞ ከክርስቶስ ጋር በቃ እዚህ ሲዝ እኮ ቃሉን በሰማው ጊዜና ባመንኩ ጊዜ ድኛለሁ። የዳነ ሰው ደግሞ ከክርስቶስ ጋር አውቶማቲካሊ በቃ አንተ የምታመልከው ክርስቶስ የኛ ክርስቶስ የመጽሐፍ ቅዱስ አይደለም ያልኩት ከዚህ አንጻር ነው። እኛ ከግንዱ ተነጥለን በራሳችን ከግንዱ ተነጥለን ህይወት አግኝተን ከዛ በኋላ አይደለም ወደ ግንዱ የምንጣበቀው። ከግንዱ ጋር ስንጣበቅ ነው ምንድነው ራሱ ማለት ነው። ኦኬ፣ ከግንዱ ጋር መጣበቅ ከዛ በኋላ ህይወት ይጀምራል። ደን ከዛ ከህይወቱ በኋላ እንደዛ የተጻፈ አሳየኝ። ስንጣበቅ ነው ምንድነው የሚለውን አሳየኝ እንዴ ዮሐንስ። ስንጣበቅ ነው ምንድነው የሚል አሳየኝ። ስንጣበቅ ነው ምንድነው እንጂ እግዚአብሔርን ቃል ስንሰማ ከክርስቶስ ተለይተን ነው ምንድነው የሚል ማስረጃ እየሰጠህን ነው። ጥያቄውን አልሰማም። አንዴ ጥያቄውን ላሳይ። እሺ ጥያቄውን ላብራራለህ። ጥያቄው አንተ መዳን የጀመርከው ስትጣበቅ ነው ቃሉን ስትሰማ ነው? ዋናው ጥያቄ ወዳጄ ቃሉን ሰምተህ ነው የዳንከው። አለቀ። እሱ ያንተ ትምህርት ነው፣ መጽሐፍ ላይ የሌለ ትምህርት ነው እሱ። መጀመሪያ ላሳይ ማስረጃውን። አንዴ ዳግም የተወለድ ነው ከግንዱ ጋር ተጣብቀን ነው ይላል እንዴ? ዳግም የተወለድ ነው ከማይጠፋው ዘር ነው የሚለው መጽሐፍ። ግን አንድ ሰው ሲድን አውቶማቲካሊ ይጣበቃል። ቆይ አሁን ዝም ብለህ የምታውቃቸውን ጥቅሶች መጥቀስ አይደለም እኮ ዳኒ። እንዴ ዳግም የተወለድ ነው ትላለህ ከክርስቶስ ጋር ሳትጣበቅ? አዎ ዳግም መወለድ ማለት አይ ከዳንን በኋላ ነው የሚጣበቀው የሚለውን ትምህርት ምን ያክል አጋንንታዊ እንደሆነ እየነገርኩ ነው። ምክንያቱም ከግንድ አንተ አንድ ቅርንጫፍ ከግንዱ ሳይጣበቅ መጀመሪያ ህይወት የሚባል ነገር አይጀመርም እያልኩ ነው። ኦኬ፣ ምክንያቱም ለአንድ ቅርንጫፍ ህይወቱ ከግንዱ ተነጥሎ ምንም ሊያደርግ ስለማይችል፣ ኦኬ፣ ምንም ማድረግ ስለማይችል ማለት። ስለዚህ አንድ ቅርንጫፍ መጀመሪያ የሚያስፈልገው ከግንዱ ጋር መጣበቅ ነው። ኦኬ፣ ከግንዱ ጋር ሲጣበቅ ህይወትን ያገኛል። ከዛ በኋላ ፍሬ ወደ ማፍራት ይሄዳል። ለዛ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ አለ፣ ገበሬው አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። አየህ፣ መጀመሪያ በግንዱ መሆን ለፍሬ ማብቃት ወይም ደግሞ ከዛ በኋላ ፍሬ ወደሚባለው ደረጃ ራሱ ለመድረስ አስቀድሞ ከግንዱ ጋር መጣበቅ ይቀድማል ማለት ነው። ኦኬ፣ ግንዱ ጋር መጣበቅ የግድ አስፈላጊ ነው። ፍሬ የሚያፈራውን ሁሉ ግን አብዝቶ ደግሞ እንዲያፈራ ያጠራዋል አለ። ኦኬ፣ ከግንዱ ጋር የተጣበቀ ቅርንጫፍ ደግሞ ፍሬ ካፈራ ፍሬውን የበዛ እንዲሆን ክርስቶስ ግንዱ ያደርገዋል ማለት። ቀጥሎ ምን አለ? በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ተመልከቱ። አሁን እነዚህ ሰዎች ከግንዱ ጋር ሳንኖር ነው ህይወት ያገኘነው ነው እያሉ ያሉ። ክርስቶስ ግን ምን አለ? ቅርንጫፍ አለ እኔ ዳግም ቆይ አንዴ ሳልጣበቅ ከግንዱ ጋር ሳልጣበቅ ህይወት አግኝቻለሁ ብለሃል። ቃሉ ደግሞ ምን እንደሚል ላሳይ። ቅርንጫፍ አለ በወይኑ ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም አለ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉም ነው የሚለው መጽሐፍ። አንተ ደግሞ ከእርሱ ሳንጣበቅ ነው የምንድነው ብለህ አስተማርክ። ቀጥታ ከክርስቶስ ቃል ጋር የሚጋጭ ነው። ይኸው እሺ፣ አንድ 2 ደቂቃ ሰተኛለህ። መጽሐፍ ራሱ ምን ይላል? ቃል በቃል አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል፣
ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር እንጂ ይላል። ስለዚህ ዳግም የተወለድነው ከማይጠፋው ዘር ነው። እኛ ዳግም የተወለድን ሰዎች ግን አውቶማቲካሊ አሁን የጠቀስከው ጥቅስ አፕላይ ያደርግብናል። ዳግም የተወለድነው ግን ከማይጠፋው ዘር ነው። አለዛ ጴጥሮስ ተሳስቷል እያልክ ነው ያለው ብራዘር። ኧረ እባክህ አይ ዳኒ ጥቅስ እንኳን ለምን እንደሚጠቀስ አታውቅም። እውነት ለመናገር ይህን ልናገርና እንጨርሰው። ምክንያቱም የማይገጥም ቢገጥም ባይገጥም ነው የምትናገረው። አሁን እዚህ ክፍል ጋር ለምን እንደሄድክ እራሱ አይሉን ነው። ከመድረጋ የማይገጥም አንዴ እያወራን ያለ ነው። ከክርስቶስ ጋር ሳትጣበቅ መዳን አለ የለም እያልኩ አይ ዳግም የተወለድነው ከማይጠፋ ዘር ነው። ምን አገናኘው? ቢገጥም ባይገጥም ዝም ብለህ መጥቀስ እኮ አይደለም። ኦኬ አዎ ከማይጠፋ ዘር ነው ዳግም የተወለድነው። አሁን እኮ ዳግም መወለድ በምንድን ነው? እንዴት ነው የምንወለደው? አይደለም ሐሳቡ ፓፓ። ዳግም መወለድ በምንድን ነው አልተጠየቅም። ከግንዱ ጋር ሳትጣበቅ ከክርስቶስ ጋር ሳትጣበቅ መዳን አለ ወይ ስልህ አዎ እኛ የዳን ነው ከግንዱ ጋር ሳንጣበቅ ነው አልክ። ስለዚህ ከግንዱ ጋር ሳልጣበቅ ድኛለሁ ካልክ እውነትም ይሄን የምናውቀው ኢየሱስ አንደኛ ምክንያቱም ስኮት አድርገኛል። ሁለተኛ መጽሐፍ ቅዱስ ቃል የሚለውን ያለው አንዴ ከዳንም በኋላ ነው የምንጣበቀው የሚል ትምህርት ሽታው የለም። አሁን የተወለድነው ከማይጠፋ ዘር ነው። ምንድነው ከማይጠፋ ዘር ነው የተወለድነው? እኛ ከሚጠፋ ዘር ነው የተወለድነው ብለናል። አልተባልክም እኮ አንተ። እስቲ ከመጣበቄ በፊት ድኜ ነው የምጣበቀው የሚለው ከየት ነው ያመጣኸው ነው? እስቲ ድኜ ነው የምጣበቀው ከክርስቶስ ጋር ወይም ደግሞ በኋላ ነው ከክርስቶስ ጋር አንድ መሆነው የሚለውን ከየት ነው ያመጣኸው? እሺ በመጀመሪያ ደረጃ አንተ ስታወራ በጣም ረጅም ነው የምታወራው፣ በመጀመሪያ ማለት ነው። ስለዚህ ምን ይሆናል መሰል ዝም ብለህ አየሩን ትቆጣጠራለህ እንጂ ምንም ቁም ነገር እያወራህ አይደለም። ዝም ብለህ አየሩን እየተቆጣጠርክ ነው ያለው ዳኒ። አንተ እኮ ምንም የምትጠየቀውን ራሱ ሳታቅ ነው እየጠቀስክ ያለው። አሁን ከግንዱ ጋር ሳትጣበቅ ድንሃል? አዎ አልክ። ማስረጃ ስትባል ከማይጠፋ ዘር ነው የተወለደ እንደማላቅ እንደታወቀ አሁን ጭምር አቋርጠኸኛል። ከማይጠፋ ዘር ነው የተወለደ አሁን ጭምር አቋርጠኸኛል። አሁን ራይት ነው። አሁን ቆይ ዝም ብለህ ትንፋሽ አትውሰድና ከዳንም በኋላ ነው የምንጣበቀው የሚል ጥቅስ አለህ? የለም አለ? መጽሐፍ ቅዱስ ውስጥ የተጻፈው ምንድን ነው? የተጻፈው ዳግም የተወለድነው ከማይጠፋው ዘር ነው ተብሎ ነው የተጻፈው። ስለዚህ እኔም እየሞገትኩ ያለው አካል ምን ሆኖ ነው የምንጣበቅ የሚል ማስረጃ አለህ? የለም። ለመዳን መጣበቅ የሚል ቋንቋ የተጻፈ ነገር አንተም ጋር የለም። ዝም ብለህ ያላውድ ነው ያወራኸው። በሚገርም ዮሐንስ 15 ሳነብል ነበረው ምንድን ነው እየሰማህ ነበር? ዮሐንስ 15 እኮ ያነበብከው ያለ አውድ የተጠቀሰ ነገር ነው የምታወራው። የወይን ግንድ ቅርንጫፍ ከወይን ግንዱ ተነጥሎ ምንም ሊያደርግ እኮ ስለመቻል አይደለም። እኔ የጠየቅኩት ጥያቄ ወይ በጊዜ እናውራ፣ በቃ ላይ 3 ደቂቃ በተራ በተራ እናውራ። አለዛ ይቀር ቅርንጫፍ ከግንዱ ያለ 3 ደቂቃ አንተም ሳታቋርጠኝ ማለት ጥቅስ ጠየቀ። በየተራ 3 ደቂቃ እናውራ ወይ ይቆም በቃ አለ። መጀመሪያ ፓፓ ከዳንን በኋላ ነው የምንጣበቀው የሚል ጥቅስ ነው የጠየቁ። እንደዛ የሚል ጥቅስ አለ? የለም። መጀመሪያ በመጣበቅ እንድናለን የሚል ጥቅስ አለ? የለም። በመጣበቅ እንድናለን አንድ አለ ወይስ የለም? ገስዋት የለህም። ስለዚህ ከሌለህ የምንድነው እንዴት እንደሆነ አሳይቻለሁ። በቃ እሱ ያንተ ተረት ነው ብዬ ፍሬ ስለማፍራት የተጻፈበት ቦታ አዳምጠኝ። ፍሬ ስለማፍራት የተጻፈበት ያንተ ቦታ ሄደ ጠቀስ እንጂ ስለመዳን አይደለም የተጻፈው እዛ ቦታ ላይ ቅርንጫፍ። ስለዚህ ከግንዱ ተነጥሎ እኔ ለመዳን ነው እያወራለሁ። ባይዘው ዝቅ ብለህ አንብበው ከሆነ ዳኒ። እሺ ቆይ ፍሬ ስለማፍራት ሳይሆን ስለመዳን ነው የሚናገረው። አንድ ቅርንጫፍ መጀመሪያ ከግንዱ ጋር ካልተጣበቀ ምንም ሊያደርግ አይችልም አለ። ከበኋላ ተጣብቆ ራሱ ግን ከግንዱ ጋር ከተጣበቀ በኋላ ግን እንደው
ብለህ ተጣብቆ ይቀጥላል ማለት ግን አይደለም። ስቲል ከግንዱ ጋር ከተጣበቀ በኋላ ደግሞ ፍሬ ይጠበቅበታል አለ። ስለዚህ ድህነት አለ መጀመሪያ ከግንዱ ጋር መጣበቅ፣ ከዛ በኋላ ከግንዱ ጋር ከተጣበቅ በኋላ ደግሞ ፍሬ ይጠበቅብሃል ብሎ ስለ መዳን እያወራ ነው። እነዚህን ካልፈጸምክስ ያው እንደ ቅርንጫፍ ተሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል ነው የሚለው። ስለዚህ መጣል መቃጠል አለ። ስለ መዳን ነው እየተወራ ያለው ማለት በቃ ችግር የለውም። በቃ ቴንክ ዩ እንዲህ ብለን ችግር እኔ ልወረድ በቃ ብራዘር እና በጌታ ፍቅር ቀጥሉ እንጂ ከእንትና ጋር ምንም ከአዳም ጋር የተወሰነ እኔ ቀጭን ጥያቄ ነበረኝ ካልቸኮልክ። እኔ እኩል ስማኝ፣ ቆይ እኔ ሳወራ እኩል ማውራት ነው ያለብኝ። እኩል ካላወራው ዝም ብለህ ካራክተር አሳሲኔሽን እየሰራህ አጋንንታዊ ምናምን እንዲያልክ ይወራ ወሬ የትም አይደርስም። ገብቶሃል? አይ ነው ለመስማት የፈለግነው ነገር እኮ ስላለ ነው ዳኒ። ኤኒዌይስ እኔ ልጠይቅህ አንተ ታወራለህ። ልጠይቅህ እኮ ጠይቅና ዝም በላ። አሁን እኔ እንድሳሳት ራሱ መፍቀድ አለብን። እሺ ኢራኒየስ የእንትኑ ላይ እኔ እጠይቅሃለሁ አንተ ብቻ እንድታነብ ነው። ቢካም የሚለውን ቃል ሲጠቀም ቢካምስ የሚለውን ቃል ሲጠቀም ቢካምስ እንትን ያሳያል አይደለ? አንድ ነገር ከነበረበት ሌላ ወደ አዲስ ነገር እንደሆነ ያሳያል አይደል? ቢካምስ አሁን በዚህ ጉዳይ ላይ ሰከንድ ቋንቋ ላይ ይህን አክል መፈላሰፍ ጥቅም የለውም። ለምን የተጻፈው በግሪክ ነው። ስለዚህ የሚለው ላይ ምንድነው የተጻፈውን ነገር አይ ቲንክ በግሪክ ስለ የተጻፈው መጀመሪያ ዳንዬ እንትን አትበልና መጀመሪያ እሺ መጀመሪያ ብሬድ እና ወይን ስለ ኢሬኒስ ነው ያወራለው። ስለ ኢሬኒስ ነው ያወራለው። ህብስትና ወይን ነበር አለ። ትክክለኛ ህብስትና ወይን ነበር አለ። እሺ ከዛው receives ይላል receives the word of God። አሁን እነዚህ እንትኑና ህብስቱና ወይን receive the word of God አለ and then become Eucharist አለ። becomes Eucharist ሲል አሁን ዩክረስት የተባለበት ምክንያት ለምንድን ነው? become Eucharist ለምን አለው? ኢየሱስም ራሱ እኮ ስጋዬ ነው ብሏል። ነውና ቢካም ተመሳሳይ ቃል ነው። ነው የሚለውም ከፈለክ እሱ ምሳሌ አያሳይም። ነው ሌላ ነገር ነው። ቢካምስ የሚለውን ነው የፈለኩት። ስለ ነው በኋላ እናወራለን። ስለ ቢካም ነው ምን እሱን እንድነግረኝ ምን ለማለት ፈልጎ ነው? ቢካም እኮ ከነው ጋር ስጋዬ ነው አዳምጠኝ። ስጋዬ ነው እኮ ከጨረሰ በኋላ ነው ኢኩቫለንት ነው ዳኒ ከይቅርታ ጋር ስለሱ ምን እናወራለን? ማቴዎስ 26 እሱ ምን እናወራለን? አሁን እየጠየቅኩ ያለሁት ስለ ኢራኒየስ ጽሑፍ ነው እየጠየቅኩ ያለሁት። ቢካምስ ዩክረስት የሚለው ምን ለማለት? ችግር የለም። ቢካምስ እንጠቀም ብትለኝ አልቃወምህም። እሺ ቢካምስ ዩክረስት የሚለውን አልቃወምህም እኮ ምን ለማለት ፈልጎ? ቢካምስ ዩክረስት የሚለው ምን ለማለት ፈልጎ? ልክ በቃ መጽሐፉ ላይ እንደተጻፈው በቃ ስጋዬ ነው ለማለት ለተጠቀመበት ኢየሱስ ያንን ቋንቋ ነው ፓራፍሬዝ አድርጎ የተናገረው በላቲን ማለት ነው። ስለዚህ መመለስ አልፈለክም ማለት ነው። 3-4 ስለጠየቁ መመለስ አልፈለክም። ኢሬኒየስ በላቲን የጻፈው ነገር በእንግሊዝኛ ሲተረጎም ኢየሱስ የተናገረው ነው ፓራፍሬዝ አድርጎ የተናገረው። እዚህ ጋር የተጻፈው በእንግሊዝኛ ነውና በእንግሊዝኛው ቢካምስ ነው የሚለው። ቢካምስ ማለት ቢካም ዩክረስት ማለት ምን ለማለት ፈልጎ ነው ነው ጥያቄ። እሺ ኤክስፕሌን አድርግልህ ቢያንስ ቢካምስ የሚለው ቋንቋ የሚለው ምንድነው ኤክስፔክት እያደረክ ያለው? ተለውጧል ወይም አማናዊ ነው የሚለውን ለማሳየት ነው። ችግሩ አማናዊ ነው ስትል ምን እያልክ ነው ያለው ስንል በዚህ እንደ ቢካምስ አይነት ኢኳል ቶን የለውም፣ ተመሳሳይ ቶን የለውም ቃሉ ማለት ነው። ስለዚህ ቢካምስ ብለን ማለፍ አለብን እንጂ ተለውጧል ወይም ደግሞ አማናዊ ይሆናል የሚል ቶን አለው እያላምነው። እሺ እግዚአብሔር ይስጥልን። ወደሚቀጥለው ማቴዎስ 26 ደግሞ እንሂድ። አይ በቃ ሰው እኮ ይሰማ፣ ሰው ስለሚሰማ ሰው መቼም ያስተው ሁሉም ስለሚያስተው ማቴዎስ 26 ተለውጧል የሚል ይፈልጋል። ኧረ ቆይ አንድ ጊዜ እያሳየው ነው፣ ችግር የለብኝም።
ማቴዎስ 26 ላይ ይህ ስጋዬ ነው ሲል ኢየሱስ ክርስቶስ አንስቶ ከባረከ በኋላ አንስቶ ይህ ስጋዬ ነው ሲል እንዴት ብሎ ነው ሲምቦሊክ የሚሆነው? እስኪ ያስረዳን። በእናንተ አስተምሮ ይህ ስጋዬ ነው ክርስቶስ ያ የባረከውን ካነሳ በኋላ ይህ ስጋዬ ነው ብሎ አለ። አነሳና ይህ ስጋዬ ነው አላቸው። ይህ ስጋዬ ነው የሚለውን እንዴት አድርጋችሁ ብትተረጉሙት ነው ሲምቦሊክ የሚሆነው? ኦኬ ጌታ ኢየሱስ ክርስቶስ ከመሞቱ በፊት ስጋው ደሙ በላዩ ላይ ያለ ህብስት አነሳና ይህ ስጋዬ ነው አላቸው። ስጋው ነው ሲል ኦልሬዲ ስጋና ደሙን ለብሶ በመካከላቸው ቆሞ ስለሆነ ያው ስጋው ነው ብለን እንቀበላለን። አቤት አልሰማም እንዴ? አይ ነው የኔ ጥያቄ ምን እንደው ታውቃለህ ዳንዬ? ሰማም በጣም ትሰማለህ። የኔ ጥያቄን ብቻ እንድትመልስልኝ ነው። የኔ ጥያቄ ምን መሰለህ? ለምን አቋረጥክ ታዲያ? እኔ አላቋረጥኩም። አንተ እኮ አልሰማም ወይ ምናምን ስላልክ ነው። እሺ ቀጥል። የኔ ጥያቄ ከሰማኝ እሺ ክርስቶስ በእጁ የያዘውን ነገር በቀጥታ ይህ ስጋዬ ነው አለ። ይህ ብሎ ይህ በእጁ ነገር ያለው ይህ ስጋዬ ነው ብሎ አለ እና እንዴት ብላችሁ ብትተረጉሙት ነው ሲምቦሊክ የሚሆነው? እኮ እሱን እያስረዳው ነበር። ጌታ ኢየሱስ ክርስቶስ ስጋና ደም ለብሶ በመካከላቸው ቆሞ ይህ ስጋዬ ነው አላቸው። ተለውጧልም አላለም፣ ሲምቦሊክም ነው አላለም። ችግሩ ጌታ ኢየሱስ ክርስቶስ ስጋውና ደሙ በላዩ ላይ ስላለ ሊትራል አክቹዋሊ የራሱ የኢየሱስ የተለወጠ ስጋ ነው የተለወጠ ደም ነው ብለን ለማመን ይከብደናል። ስለዚህ በቃ ስጋው ነው ካስፈለገ ምሳሌው ነው የስጋው ምሳሌ ነው የደሙ ምሳሌ ነው ብለን አምነናል። በዛ ጊዜ ይሄን ነገር ስናደርግ የተገቡ ፕሮሚሶች በሙሉ ይቀንሳሉ ማለት አይደለም። ጌታ በመካከላችሁ እገኛለሁ ብለዋል። የአንድነት ነው የምስጋናው ሎት ኦፍ ቤኔፊቶች አሉትና የከበረ የተወደደ ፕሮግራም ነው። ስለዚህ ስጋው ነው የሚለውን ስጋዬ ነው ብለን ስጋዬ ነው ያለውን ስጋው ነው ብለን እንወስዳለን። መለወጡን የሚያሳይ ነገር ግን የለም። ኖ እዚህ ጋር በቀጥታ ኢየሱስ ክርስቶስ አምላክ ነው አይደል? አቤት ኢየሱስ ክርስቶስ አምላክህ ነው አይደል? አምላክህ አዎ አምላኬ ነው የምትያቀለው እኮ አምላክህ መጥቶ ይህ ስጋዬ ነው ብሎ ሲል ኖ ስጋዬ አይደለም ይሄ ሲምቦሊክ ነው እያልከው ነው? ሲምቦሊክም ነው ማነው ሊትራል ነው እኮ ለማለት ምን ማስረጃ አለ የሚለውን አሳየን። አሁን እኮ ሲምቦሊክ እና ሊትራል ነው እያወዳደርን ያለ ነው። እሱ ራሱ መጥቶ ይህ ስጋዬ ነው አለ። ይህ ስጋዬ ነው ሲል አንተ ደግሞ ነው ትክክል አይደለም ስጋው ነው ብሎ ሲናገር ለማለት የፈለገው ሲምቦሊክ ለማለት ፈልጎ ነው እያልከኝ አይደል? እኛ በማንኛውም ፕሮቴስታንት ቸርች ሄደ የጌታ ራት ስትወስድ የስጋውን ምሳሌ ወስጄ መጣሁት የሚል ሰው አትሰማም። የለም ስጋውን ወስጄ መጣሁ ደሙ ወስጄ መጣሁ ጌታ ረዳኝ ነው የሚባለው እኮ። መረዳትህ እኮ ሲምቦሊክ እንደሆነ ነው የምታውቀው እኮ አይደል እንዴ? መረዳቴ ሲምቦሊክ ነው። ስለዚህ ፌርኑና አሁን እንድናደርግ እኛ ሲምቦሊክ የምንልበትን ምክንያት እናስረዳ፣ እናንተ ሊትራል የምትሉበትን ምክንያት አስረዳ። ሊትራል መሆኑን ማሳየት አለብን። እኛ እኮ ሊትራል እኮ ነው ኢየሱስ ክርስቶስ ስጋዬ ነው አለ አሜን ብለን ነው የምንቀበለው። ስጋው ነው ብለን እንቀበላለን። እስቲ እኔ 3 ደቂቃ ልስጥህና ሊትራል መሆኑን አሳየኝ። ሲምቦሊክ አለመሆኑና ሊትራል መሆኑን አሳየኝ። በቃ ነገርኩ እኮ እኛ ምንም ራሱ ኤክስፕሌን ራሱ አዳም አንድ ጊዜ አንድ ጥያቄ ላንሳለህ። ያመነ ሰው የሚወስደው ነው ትጠይቀኛ እኮ ትጠይቀኛለህ። ኧረ አንድ ጊዜ ቆይ በጣም ይቅርታ ሶሎሞን። ክርስቶስ መጣ በእጁ የያዘውን ነገር አንስቶ ባረከ፣ ቆረሰም፣ ለደቀ መዛሙርቱ ሰጠና እንካችሁ ብሉ አላቸው። እንካችሁ ብሉ ይህ ብሎ ይህ ስጋዬ ነው አላቸው። ይህ አምላካችን እሱ ይህ ስጋዬ ነው ብሎ አለ። ከዛው አንተ ደግሞ የምትለኝ ይህ ስጋዬ ነው ብሎ ሲናገር ኖ ስጋው ነው ማለት አይደለም እያልከኝ። እኛ ስጋው ነው የምንለው ብዬ ነግሬሃለሁ እኮ መተህ ሊትራል ነው ስትለን ነው ሊትራል አይደለም የምንለው እንጂ አንዴ ጌታ ስጋዬ ነው ያለውን እኛ ስጋው አይደለም አንልም። ግን ጌታ ስጋዬ ነው ሲል ሊትራል ነው ስትለኝ ኧረ ሊትራልማ አይደለም ወይም ደግሞ ራሱ አክቹዋል ስጋው አይደለም ግን ስጋው ነው ብለን እንወስዳለን እኮ አልኩኝ። ስለዚህ ጌታ ኦልሬዲ 100% ሳቲስፋይድ ነው። ለምን የእሱን ቋንቋ ነው የምንጠቀመው። ስጋው ነው የምንለው።
ለምን ታዲያ ሊትራል ካልሆነ በምን ቋንቋ መናገር ነበረበት? ላይ ስጋው እንዲሆነ ለመንገር በምን ቋንቋ መናገር ነበረበት? አሁን ከዚህ የበለጠ ሊትራል ማለት ነው። ሊትራል እንዲሆን ቢያንስ አክሲደንቱ ተለውጧል ብሎ መናገር ነበረበት። ኖ አይ ምን ብሎ አክሲደንቱ ማለት ከለሩ ስጋዬ ነው ከማለት ውጪ ምን ማለት ነበረበት? እሺ ጎይ እኮ አንዴ ላብራራለህ። ጌታ ስጋው አማናዊ ነው ስትል በሁለት አፕሮች ልታስረዳው ትችላለህ። አንደኛው አክሲደንቱ ከለሩ፣ ጣዕሙ፣ ምኑ ስጋ ደምደም የሚል ነው ብለህ ልታስብ ትችላለህ። ሁለተኛው ደግሞ ሰብስታንሱ ራሱ በኤሌመንታል ሌቭል ትራንስሰብስታንሺዬሽን ብለህ ልትገልጽ ትችላለህ። እነዚህን ሁለቱንም ግን ይሄ አሪስቶቴሊያን ቼንጅ መጽሐፉ አይናገረውም። ስለዚህ መጽሐፉ ዝም ባለበት ሁኔታ ዝም ብለን ነው የምናልፈው። ቼንጅድ ነው ካላችሁ ግን በርደን ኦፍ ፕሩፉ እናንተ ጋር ስለሆነ እኛ እኮ ተለውጧል የምንለው እንደዚህና እንደዛ ስለሆነ ነው። ጭራሽ እንዳውም እናንተ ሲምቦሊክ አይደለም ብላችሁ ነው የምታምኑት። ኖ ዳኒ አሁን በቀጥታ የምጠይቀን ነገር አለ ማድሬስ እያደረክ ያለው አሁን አንተ ሌላ ነገር ነው አድሬስ እያደረክ ያለው። የሚገርም ደግሞ አገስቲን በጣም የምትከተሉት አባት ነውና ብዙ እንደውም እንትኖች ኢየሱስ ክርስቶስ ሰውነቱን በእጁ ይዞ ይላል አገስቲን ሲተረጉም ሳልም ላይ ማለት ነው። ስጋዬ ነው ብሎ አለ፣ ሰውነቱን በእጁ ያዘ ይላል። he carried his body on his hand ምናምን እያለ እና ምን ትላለህ? ኢየሱስ ክርስቶስ በቀጥታ እዛ ቦታ ላይ ይህ ብሎ ጠርቶ ማለት ነው። ይህ ብሎ ይህ ስጋዬ ነው እንዴ ይሳሳታሉ አይሳሳቱም ምናምን አላለም። ይህ ስጋዬ ነው ሲሉ እነሱ አሜን ብለው ነው የተቀበሉት፣ አልተከራከሩም። አንተ ደግሞ መተህ ሲምቦሊክ እያልከን ነው። እና አሁን እዚህ ጋር ምን ብሎ ቢናገር ሲምቦሊክ አይሆንም ነበር? እስኪ ንገረኝ። ኦኬ በቀላል አማርኛ ጌታ ስጋዬ ነው ያለው ደጋግሜ እየነገርኩ ነው ያለሁት ስጋው ነው ብለን ነው የምናምነው። ነገር ግን አይደለም ካልክ በርደን ኦፍ ፕሩፍ አንተ ላይ ነው የሚያርፈው። ለምን ሲባል ስጋው ከመሆኑ ባለፈ ሊትራሊ ተለውጧል የሚል ሙግት ካንተ ጋር ከመጣ አንተ ነው ማምጣት ያለብህ፣ እኔ አይደለሁም ማምጣት ያለብኝ። ለምን ላንብብል እስቲ የሆነ ጽሁፍ የምታውቀውን ጽሁፍ ፈቃደኛ ነህ? ማለት መጠይቀን ስላንተ ስላላልክ አንብብልንና እኔ ይበቃኛል። ምክንያቱም እኔ እየጠየቅኩ ያለሁትና ማድሬስ እያደረክ ያለው እና ምክንያቱም እውነተኛ ስጋ እውነተኛ ደም ወይም ስጋ መለኮት ላንብብልህ። ቁርባን ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር አንድ የምንሆንበት ምስጢር ነው። እውነት እላችኋለሁ የወልደ አጓን እንትን ነው በግዕዝ ነው የተጻፈው። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ስጋዬን እና ደሜ እኔ አልችልበትም እንግዲህ ስጋዬና ደሜ ሕይወትነት ያለው እውነተኛ ምግብ ነውና ስጋዬን የበላ ደሜንም የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ስለ ምስጢረ ቁርባን አስቀድሞ የተነገሩ ትንቢቶችና ወደሚቀጥለው ፖይንት ወደምፈልገው ፖይንት ውረድ ብዬ ላምብላችሁ። የእስራኤል ልጆች ከግብፅ ባርነት አገዛዝ በወጡበት ጊዜ አርደው ስጋውን እንዲበሉት ደሙንም የቤታቸውን መቃውቀይ አሁን ከታላቅ ይቅርታ ጋር ተለውጧል የሚለው ላሳያችሁ ነው። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑንም በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር ወይኑም ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል። አሁን ይሄ ኤክስፕሬሽን ብዙ ከኛ የተለየ አይደለም ማለት አይጎረብጠን፣ ግን ተለውጦ የሚለውን ቋንቋ ለሙግት ካቀረባችሁት ግን ጠንከር ያለ እኛን የሚያሳምንና እኛን አይኮንን ማንነት ኖሯችሁ ልታሳዩን ይገባል። እንደዚህ አይነት ኤክስፕሬሽን የምትጠቀሙበት ምክንያት ምንድን ነው? ይሄን ከኛ ጋር አይመሳሰልም። እናንተ የምትሉት ነገር እናንተ የምትሉት በአጠቃላይ የክርስቶስ ስጋና ደም አይደለም ብላችሁ ነው የምታምኑት። እኛ እውነተኛ የክርስቶስ ስጋ እውነተኛ የክርስቶስ ደም ብለን ነው የምንቀበለው። እና ይሄ ሲምቦሊክ ምናምን የሚለው ነገር በየትኛውም ጥንታዊ አብያተ ክርስቲያናት የሚገርም በየትኛውም የጥንታዊ አብያተ ክርስቲያን ውስጥ ምንም እንደዚህ ጥያቄውን ለማይነሳበት ነው በአጠቃላይ ማለት ነው። ይሄ አሁን ቀይ መስመር መሰመር አለበት። እናንተ የምትሉትና እኛ የምንለው በደንብ ጥርት ብሎ መታወቅ አለበት። እናንተ ፈጽሞ ሚርሊ
እንትን ነው የክርስቶስ ስጋና ደም ነው የሚለው ቦታ ላይ አትመጡም። ትክክል ነው። ማቴዎስ 26 ላይ ያለውን ነገር ታነቡትና የምትረዱት ግን ሲምቦሊክ እንደሆነ ነው የምትረዱት። ታነቡትና ይህ ስጋዬ ነው የሚለውን ታነቡና አይ ይህ ሲምቦሊክ ነው እንጂ እውነተኛ የክርስቶስ ስጋና ደም አይደለም። ክርስቶስ ይህ ስጋዬ ነው ብሎ ሲል ሲምቦሊክ ነው እንጂ የእውነት ስጋው ሆኖ አይደለም እያላችሁ ነው የምትረዱት። እኛ ደግሞ ክርስቶስ ይህ ስጋዬ ነው ብሎ ሲል አዎ አሜን ብለን እንቀበላለን፣ ስጋው ነው ብለን እንቀበላለን። እናንተ ነው ስጋው አይደለም ሲምቦሊክ ነው ብላችሁ ነው የምትቀበሉት። እና ይሄ በጣም መሰመር አለበት እኮ። አሁን የጠቀሳችሁትን አብራራ ከመጽሐፍ ቅዱስ አሁን ያነበብኩልህን በአማርኛ የኢትዮጵያ ኦርቶዶክስ ተለውጦ ደመ መለኮት ቢካም ከሚለው የተለየ አይደለም እኮ። አይ ቃል በቃል እናሳየው ከአባቶች አሁን አይ ነው የአምብሮስ ሳይሆን የግሪጎሪ ኦፍ ኒሳ የጎርጎሪዮስ ዘኑሲስ ቃል በቃል ስለሚናገር እንግዲህ የወልደ ዳንሻ ክርስቶስ እንዲህ ብሎ ሲናገር መጀመሪያ ህብስት አነሳ ነው የሚለው፣ ባረከ፣ ቆረሰ። ከዛ በኋላ ምን ይላል? ኦኬ ይህ ስጋዬ ነው አለ። ይሄ ራሱ ንጹህ ህሊና ካለን በጣም ምንም ኢንተርፕሪቴሽንማ የማያስፈልገው ቃል ነው። ኦኬ መጀመሪያ ህብስት ነበረ፣ ከዛ ስጋዬ ነው አለ። ለውጥ እንዳለ የታወቀ ነው። ግን አባቶችም በእንደዚህ አይነት አገላለጾች ምን ያደርጉታል? ይገልጹታል። ለምሳሌ our savior's nourishment ወይም ደግሞ bread and wine ማለት ነው was his body ይቅርታ የእርሱ ስጋ ነው ይልና but thus nourishments and body were in him changed into the body of God by the word indwelling ይላል። በእግዚአብሔር ቃል ወይም ደግሞ ይሄ nourishments መጀመሪያ bread and wine የነበሩት ቼንጅ የሚሆኑት በማን ነው? by the word of God indwelling ማለት ነው። በሚደረገው ቅዳሴ ወይም ደግሞ በሚወርደው በእግዚአብሔር ቃል ነው ይልና ቀጥሎ ምን ይላል? so now ይላል so now repeatedly the bread and wine sanctified by the word ኦኬ ያ ህብስትና ወይን በእግዚአብሔር ቃል ከተቀደሰ ሳንክቲፋይ ከተደረገ ወይም ደግሞ the sacred benediction ማለት ነው። ቅዱስ ጸሎት ማለት ነው። የቅዳሴ ጸሎት ማለት ነው። የቅዳሴ ጸሎት ከተደረገ በኋላ is at the same time ይላል it has at the same time changed into the body of the word that word ይላል። ይኸው ወደ ማን ይቀየራል? ይለወጣል ይላል። ወደ ክርስቶስ ስጋነት ይለወጣል። በቃ ይለወጣል ሲል ሰብስታንሱ ነው አክሲደንሱ ነው ዊዶ በቃ አናብራራም። እኛ ኦርቶዶክሳውያን አሁን እንደነ ማርቲን ሉተርም ኢን ምንድነው ኢን አንደር ኦቨር ምናምን የሚሉ እንትኖች አሉ፣ ማብራሪያዎች አሏቸው። ከላይ በውስጥ ከስር ይዋሃዳል ወይም ደግሞ ሳክራመንታል ዩኒየን ይለዋል። እንደዚህ አይነት ማብራሪያዎችም አንጠቀምም። እንደነ እንትናም እንደነ ማርቲን ሉተር ካንተ እንደሚችል ታቀለ በማስረዳት እኔ ይሻላል አይሻልም እኮ አይደለም በማስረዳት ይላል። ምኑን በማስረዳት እኛ እንደዚህ አይነት ኤክስፕሬሽን አንጠቀምም ያልኩት። እሺ ይሻላል አይሻልም እኮ አይደለም ትቀበለዋለህ። አሁን እሱ የሱ እሺ ኮንሳብስታንሽን የሚባለው አሁን ይሄ የጎርጎሪዮስ ዘኑሲስ መጽሐፍ ነው ያሳየው። የጎርጎሪዮስ ኮንሳብስታንሺዬሽን የሚባለው በተለምዶ ማለት ነው ሶኮል የሱን ትቀበለዋለህ? ይሻላል። እኛ አባቶችን ሙሉ በሙሉ አንቀበልም። ይሻላል ስላልከው ስለ ሉተር ነው ያልከው። አንደኛ የዘገየ አባት ነው፣ ዘግይቶ የመጣ አባት ነው። ታውቃለህ? ሉተር ነው። ስለማን ነው እያወራ ያለው? ስለ ሉተር ነው። ኦኬ ከሉተር ጋር ትንሽ ልዩነት አለን። አረ ትንሽ አለ በጭራሽ። ፊዚካል ፕሬዘንስ እኮ ነው የሚያምነው እሱ። ከማን ጋር? ከሉተር ጋር። ቆይ አንድ ቪዲዮውን ልዝጋለ መሰለኝ። ቆይ አንዴ እሱ ነው መሰለኝ ላግ እያደረገ ነው እኮ ሉተር እኮ። ስለዚህ የኔ ነው ኔትወርክ መሰለኝ የኔ ነው። አዎ አይ ቪዲዮም ሲከፈት ትንሽ እንትን የሚል መሰለኝ። እሺ ሶሪ
ትንሽ ሳይሆን በጭራሽ ነው ማትገናኙት እያልኩ ነው። እሺ ከእናንተ ጋር ያላችሁ ልዩነት ምንድነው? ሉተርና የእናንተ ልዩነት? የኔና የሱ ልዩነት መጀመሪያ የተሻለ ነው ስላልክ ትገናኛላችሁ፣ ትቀበለዋለህ። የሉተር አገላለጽ እኮ ሉተር ከአንተ ይሻላል እኮ ያልኩበት ለዚህ እኮ ነው። የምታውቀው ከሆነ ታውቀዋለህ፣ የማታውቀው ከሆነ ላስረዳ እችላለሁ። ትቀበለዋለህ ወይስ አትቀበለውም? ምንድነው ይሻላል ብለሃል አላልክም እኮ አይደለም። ጥያቄውን ስማ እንጂ ዳን። እኮ እኔ አዲስ ጥያቄ ማንሳት መብት የለኝም? ታነሳለህ ብቻ ነው ጥያቄ ማንሳት መብት ነው። ታነሳለህ ግን ጥያቄ ጠይቄ ሳትመልስ ለዛ እኔ የምቀበለው ስፒሪቹዋል ፕሬዘንስ ነው የምቀበለው። ስለዚህ የሉተር አትቀበለው። ስፒሪቹዋል ፕሬዘንስ ነው የምቀበለው። አዎ ግን እሱ ካንተ ይሻላል። ባይ ዘ ዌይ ምሳሌ እንደሚላባችሁ ማለት ታውቃለህ? እንዴት እንደሚሻል ንገረኝ። አሁን ፊገር ብሎ የገለጹ እንዳሉ ታውቃለህ? ማለት ፊገር ማለት ከምን አንፃር? ኦኬ እናንተ ሊተርጂው ካለቀ በኋላ የጌታን ስጋ የጌታ ፊገር ነው እንጂ ሪል ነው ብለው የማያምኑ ጽሁፎች እንዳሉ ታውቃለህ? ከጥንታዊ ጽሁፎች ሪል አይደለም እውነተኛ አይደለም ፊገር ብቻ ነው ብለው this is my body ይላል። that is the figure of my body ይላል። a figure however there could not have been unless there was a veritable body ይላል። አይ ዳኒ ስማይ መጀመሪያ ሲምቦል ብቻ ነው ስጋውና ደሙ አይደለም ብለው የሚያምነው አሉ ነው ያልከው? አዎ ያነበብኩልህ ነው ብለው የሚያምን አለ። ስጋው አይደለም ሲምቦል ብቻ ነው ብለው የሚያምን ሲምቦል ነው ብለው የሚያምን አለ። ከጥንታውያን አባቶች አነበብኩልህ እኮ this is my body ይላል። this is my body ብሎ ከተከሰ በኋላ that is ይላል the figure of my body አለ ወይስ ቆይ አንዴ ቆይ አዋለ ወይስ የለም? አዋለ ማን ነው አለው? ማን ነው? መጀመሪያ ላንብብልህ። አይ መጀመሪያ ንገረኝ እንጂ ምን የማን ተርቱሊያን ለምን ነው መስቀው? እሺ ትልቁ ቆይ ላርግ መስቀው ተርቱሊያን ትልቁ ላይ ላርግና ቆይ አንዴ። እሺ ኔትወርክ ዛሬ ግን እንዴት ነው ባካችሁ? እናስለቀቅ ላይ ላርግልኝ ያንተ this is my body ይላል። ላንብብልህ ቆይ አንዴ። ኦኬ የኔ ችግር አለበት። this is my body እሺ ይታያል። this is my body that is the figure of my body ይህ ስጋዬ ነው። ያ የስጋዬ ምሳሌ ነው ነው ፊገር ይላል። ምሳሌ ማለት ነው። however there could not have been unless there was first a veritable body ሌላ ቦዲ ባይኖር ኖሮ እኛ ማቆም ፊገር ባልተባለ ነበር ይላል። ስለዚህ ምን እያልን ያለ ነው? አክቹአሊ እሱም ቢሆን ዶሰቲስቶች ተቃውሞ ነው፣ ማርሲንን እየተቃወመ ነው። ስለዚህ the figure of my body የሚለውን ይጠቅሳል ማለት ነው። ይሄ አገላለጥ ጴንጤዎች የጀመሩት አይደለም ለማለት ነው። አሁን ፊገር ስላለ እንትን አይቀበልም ነው። ያ ባይዘው ፊገር ብለው ሲጠቀም ወይም ደግሞ የስጋው ማሳያ ብለው ሊጠቀሙ በአገላለጽ ደረጃ እንደዚህ አይነት አገላለጾች ሊጠቀሙ ይችላሉ። ይህ ማለት ግን ስጋውና ደግሞ አይደለም ብሎ ያምናል ብላል። ስጋና ደግሞ አይደለም ያለበትን እስኪያሳይ ፊገር ብሎታል ነው እያልኩ ያለሁት። ስጋና ደግሞ አይደለም ፊገር ብቻ ነው ብለው የሚያምኑ ቆይ
ስጋና ደግሞ አይደለም ፊገር ነው ብለው አሁን ፊገር ነው የሚለውን አሳየው ካርል እንዴ ፊገር የሚል አምጥታ ስጋና ደግሞ አይደለም ማለት ነው እንደዛ ብሎ ነው የሚያምነው ብለህ ነው የምታመጣው? እኔ ዝም ብዬ ፒክ አድርጌ አምጥቼ መስሎ ነው። ለምሳሌ ይሄ እኮ ይሄ ጽሁፍ በነገራችን ላይ ከስኮላርሊ ፔፐር ላይ ነው ያመጣሁት። ዝም ብዬ ፊገር የምትለዋን ኦቶ ሰርች አድርጌ አይደለም። እንደዛ አድርገህ ነው እንጂ ዳኒ እንደዛ አድርገህ ቆርጠህ ነው እንጂ ፊገር የሚል አይተህ ከዛ ይኸው እዚህ ጋር ይታያል። ለምሳሌ ጀስቲን ማርቲን መታሰቢያ ብሎ ያምናል። ጀስቲን ማርቲን ኢሬኒየስ ሚለው አንድ ቆይ ሶሪ ትልቁ ላይ ማነኝ ግን እንትን እዚህ ጋር አሳየና ትልቁ ላይ ሆነና ሙሉን አንብበው። ጀስቲን ማርቲር አንዴ ሙሉን አንብበው። ትልቁ ላይ ነህ? ኦኬ የማን ትልቁ ላይ ነው? ኔትወርኩ ነው የካርቱ ላይ አይደለም? አዎ የተርቱሊያን እዚህ ላይ እሺ ተርቱሊያን comes right out and states that the braid is a mere symbol of the body of Christ. አንተ የሰው ጽሑፍ ኮት ይዘህ መተህ ነው እንዴ? ከመጽሐፉ ግባና ሄዳ አንብበው አንዴ። መጽሐፉ ክፍሉ ነው እኮ እዚህ ጋር ተከፍቶላል። ይኸው እዚህ ጋር ይታያል። መጽሐፉን ከፍቼ እኮ ነው ያነበብኩት። ከዛም በኋላ አንዴ ተረጋጋ። ምን አልክ መሰለህ? መጽሐፉን ከፍቼ ሳነብልህ በኦቶ ሰርች አንድ አዳምጠኝ። ቦታውን እነግርሃለሁ የቱ ጋር እንዳለ አንብበው። አልሰማም? ቆይ ቪዲዮውን ዝጋውና አንዴ ትቆራረጣለህ። ዝጋውና ችግር የለም። አዳምጠኛ አንብበው አንዴ። this is my body ቦታው የት መሰለህ ያለው? ቦታውን ልንገርህና አንተም ክፈተው። against Marcion book 4 chapter 40 ላይ ነው ያለው። against Marcion ጻፈው book 4 chapter 40 ላይ። ከዛ ለምንድን ነው ወደ ሰው ኮቴሽን ጋር ሄድኩት? ዝም ብለህ በኦቶ ሰርች አስወራኛ ፕሊዝ። በኦቶ ሰርች አመጣ ስትለኝ አውቶ ሰርች አይደለም ስኮላርሊ ፔፐር ፊት ለፊት አስቀምጬ ነው ያልኩት ያለሁት። ወይ ጉድ እኮ መጽሐፉን አንብበው እያልኩ እኮ ነው ዳኒ። እሺ ላንብበው። እሺ አነብልሃለሁ። ኦኬ this is my body ይላል። እሺ this is my body that is the figure of my body። እሺ ቀጥል። ምልክት ወይም ደግሞ ምሳሌ ወይም እንትን ማለት ነው። a figure ይላል however there could not have been unless there was first a veritable body። ሌላ veritable የሆነ ቦዲ የሆነ የምናውቀው የምናረጋግጠው ፊገር ባይኖር ኖሮ ቦዲ ባይኖር ኖሮ ፊገር ባላስፈለገ ነበር ይላል። an empty thing ባዶ ነገር ማለት ነው። a phantom ምን እያለ ነው? ምን እያለ ነው? እያለ ያለው ይህ ስጋዬ ነው የሚለውን ጠቀሰና እሺ ስጋዬ ነው ሲል ግን ማለትም ይላል that is ይልና the figure of my body የገላዬ ምሳሌ ወይም ፊገር ወይም ምልክት ወይም ሪፕሬዘንታቲቭ ዛት ይላል። እሺ አንብበው። ዛት ይዛይልም ያው እዚህ ጋር ችግር የለውም። ዛት ይዟ ላይ ብቻ ላትኩርልህ እስቲ። በጣም ብለርድ ነው ኔትወርክ በጣም እንትን ስለሆነ ዛት ይዝ ያው ዛት ይዟ አትታይም። ቢያንስ እኮ አይልም ያልከኝ በኋላ ብቻ ያሳየው ብለርድ ነው። ለእኔ አይታየኝም እውነት ለመናገር በጣም ብለርድ ነው እንትኑ። ዛት ይዝ ነው የሚለው አንተ ጋር። ቆይ አንዴ ላሳይ። ችግር የለም። በቃ ቆይ እስቲ ለዛሬ ያወራነው ከሰራ ቆይ አንዴ ዛት ይዝ ይላል። ቦታውን እኮ ነገር እኮ አጌንስት መጽሐፍ እኮ እዚህ ከፍቼዋለሁ። አጌንስት ማርሲየን አይ ነው ቡክ 4 እሺ አይ ቡክ 3 ላይ ነው እንትኑ እዚህኛው ላይ ያለው
እሺ ቡክ ፎር በመጀመሪያ ደረጃ ክፈትና ነው ያሳያሉ። ፒንፖይንት አድርገው ያሳያሉ። ችግር የለውም። አንዴ ዳኒ እሺ ሱፐርስክሪፕቶች አሉ። ሱፐርስክሪፕት አለ ጽሁፍ ላይ ዳይሬክት አድርግ። ሱፐርስክሪፕት አንዴ ዮሐን ቦታው ልነግርህ ነው። ኤግዛክትሊ ያለበትን ቦታ ሱፐርስክሪፕት አለ የለም? አይ ኖ አኔ እንትኑ ላይ ቻፕተር 3 ቡክ 3 ቻፕተር 19 ላይ ያለው እያወጣሁልህ ነው። እሺ አንተ ቻፕተር 4 ላይ ያለው ቡክ 4 ላይ ነው። እሺ ቡክ 4 ቻፕተር ቡክ 4 ላይ ነው ያለውና ኤግዛክት ቦታውን ፒንፖይንት ማድረግ እችላለሁ። ችግር የለውም። ቻፕተር ስንት ነው? ቡክ 4 ቻፕተር 40 ነው። ሱፐርስክሪፕቱን ጽሁፍህ ሱፐርስክሪፕት አለ ቻፕተር 40። እሺ ቆይ ላግ እያደረገ ነው። እሺ ቻፕተር 14 ላይ እሺ እኔ ቡክ 3 ላይ ያለውን ነው። ቆይ እሺ ቻፕተር 14 አይደለም 40 ምንድነው ቻፕተሩ? እሺ 40 እሺ ቆይ አንዴ ቻፕተሩ 40 ከዛም በኋላ ሱፐርስክሪፕቱን ልንገርሽ 1600 ላይ ነው ያለው መሰለኝ። 1600 እንትን ላይ ነው ያለው ሱፐርስክሪፕቱ። this is my body that is እሺ ቆይ ይኸው ላሳይህ። ያ ዛዲሳላ አንብበዋል አግኝተዋል። ቆይ ትልቁ ላይ ልሆንና ላሳይህ። እሺ አይ ቲንክ አንተ እኔ ይሻላል መሰለኝ። ይሄ አይደለ by saying ይላል this is my body ተጋርጎ ያ ኤግዛክትሊ እሺ ቻፕተር 3 ላይ that is እሺ that is የሚል የለውም። እሺ that is the figure of my body. okay a figure however the figure of my body the figure of my body እኮ a figure however ይላል አይደል? there could not have been unless there were first a veritable body ሌላ አካል ባይኖር ኖሮ ምሳሌ ባልኖረ ነበር ነው ያላል። አሁን እዚህ ጋር ምን እየተናገረ ሌላ አካል ባይኖር ኖሮ ምሳሌ ባልኖረ ነበር። አሁን እዚህ ጋር እየተናገረ ያለው እውነት ማለት እውነተኛ ስጋ አይደለም እያለ እዚህኛው ክፍለ ዘመን ቆይ እውነተኛ ስጋ አይደለም እያለ ነው ወይም ደግሞ የእሱ ስጋ እንደዛ ሳይሆን ምሳሌ ነው እያለ ነው። ኖ ፊገር አድርጎ ምሳሌ ነው እያለ ነው። አንዴ ስማኝ። አሁን ተርቱሊያን እየተናገረ ያለው ለማርሲዮናይትስ ነው ማለት ክርስቶስ ራሱ ፋንተም የሆነ ሰውነት ነው የያዘው ወይም ደግሞ ታንጀብል አይደለም እውነተኛ አይደለም ስጋው የሚል ሐሳብ ነው የሚያምኑት አይደለ? ለነሱ ነው ምላሽ እየሰጠ ያለው አይደል? ትክክል ነው። ስለዚህ እሱ ደግሞ እንዴ የማይጨበጥ ትክክል ነው። አዎ ረቂቅ ለሆነ ነገር ፊዚካሊ ሆነ ፊገር አንስቶ ይሄ ስጋዬ ነው ባላላቸው ነበረ። ለዚህ ስጋዬ ነው ብሎ ህብስቱ ለሚሰጣቸው ምን የሆነ ስጋ አለው ትሩ ቦዲ ወይም ደግሞ ትክክለኛ ስጋ ስለያዘ ነው ብሎ እያብራራ ነው ወይስ አይደለም?
አይደል? ትሩ አላለም። አሁን እዚህ ጋር እያብራራ ያለው ፊገር ነው እያለ ያብራራል። ትክክለኛ ነው። ኦፍ ኮርስ ትክክለኛ ስጋ ነው እያለ ያብራራ ነው። ግን ሪል የሆነው ስጋ ጌታ ጋር አለ። እዚህ ጋር ያለው ፊገር ነው እያለ ያለው ኖ፣ እዚህ ጋር ያለው ፊገር ነው አላለም እኮ። ትክክለኛ ይሄ እኮ የጌታ ስጋ ነው እያወራ ነው። ትክክል ፊገር አድርጎ ለመለስ አትልም። አንዴ ህብስቱን አንስቶ ይህ ስጋዬ ነው ዚስ ኢዝ ማይ ቦዲ ብሎ የተናገረውን ያነሳና አይደል? ዚስ ኢዝ ማይ ቦዲ ያለው ትክክለኛ ስጋ ሳይዝ ቦዲ ብሎ አላነሳ ማለት አልተናገረም። የያዘው ፊገር እያለ ያለው ህብስቱ ፊዚካል ነገር ነው፣ ፋንተም አይደለም። ስጋው ማለት ህብስቱ ፋንተም አይደለም። የክርስቶስ ስጋ ፋንተም ቢሆን ኖሮ ፊዚካሊ የሆነ ነገር ጌታ ፋንተም አይደለም ነው ያለው። ብራዘር ጌታ ፋንተም አይደለም ነው ዋናው። ትክክል። የተርቱሊያን ሐሳብ የክርስቶስ ስጋ ፋንተም ቢሆን ኖሮ ነው። ፋንተም የሆነ ፊዚካል በሆነ ወይም ደግሞ ህብስቱ ማለት ነው ፊገር ኦፍ ቦዲ እያለው ያለው የህብስቱ ምሳሌ አድርጎ ያነሳው ህብስት ፋንተም አይሆንም ነበር ወይም ደግሞ ፋንተም ይሆን ነበረ ነው። ለፊዚካል ለሆነ ነገር ኦኬ፣ ለሚጨበጥ ፋንተም ላልሆነ ነገር ፋንተም ያልሆነ ነገር ኤግዛክትሊ ትክክል እኮ ነው ብራዘር። በቃ ስለዚህ እዚህ ጋር በል እንዳትረሳው እሺ። እዚህ ጋር ፋንተም ነው ፋንተም አይደለም። አንዴ ራውን እንዳትረሳው እሺ። አረሳሁት። ለምደው ምረሳው ፋንተም ነው ብለው ለሚያምኑ ሰዎች እየመለሰ ነው። ፋንተም ከሆነ ፋንተም የሆነ ነገር ነው የሚጠቀሙ። ግን የክርስቶስ ስጋ ፋንተም አይደለም ወይም ደግሞ ረቂቅ አይደለም፣ የማይጨበጥ አይደለም። ኦኬ ሰከንድ ሴንቸሪ ላይ የተጻፉ ጽሁፎች እኮ በዚህ አውድ ነው የተጻፉት በሙሉ ማለት። ስለዚህ እውነተኛ አይደለም የሚል የቱ ጋር ነው ያለው ነው? ስጋው አይደለም ሰከንድ ሴንቸሪ ላይ በአጠቃላይ ለምሳሌ ኢግናሽየስ ለምሳሌ ዶሴቲስት ላይ የጻፈው ሌሎቹ ጌታ ፋንተም ነው ለሚሉ ምላሽ የተሰጠ ነው። ስጋው አይደለም ያለበት የቱ ጋር ነው? ኮንሰፕታንሻሽን ገብቷቸዋል። ስጋው አይደለም ያለው የቱ ጋር ነው? አሁን ፊገር ነው ብሏል ያልኩህ እኔ ፊገር ያልኩህ ፊገር ነው ስጋው አይደለም ብሏል። ስጋው አይደለም ሲምቦል ብቻ ነው ብለዋል ብለህ ነበረ። የቱ ጋር ነው ሲምቦል ብቻ ነው ያለው? በቃ ሊትራል ነው የሚል አምጣልኝ ከዚህ ውስጥ። እሺ በቃ ችግር የለውም። እኔም ለምን ብልጥ አልሆነም። ሊትራል የሚል አምጣልኝ ከዚህ ጽሁፍ ውስጥ። ኧረ በስመ አብ ቴዎሎጂ ኦፍ ዘ ሴንት ወይም ደግሞ የአንድ አባት ቴዎሎጂ ኦፍ ሊትራል የሚል አምጣ። ሊትራሊ ማለት እንደዛ ቃል በቃል መጻፍ አይጠበቅበትም፣ ግን እንደዛ የሚመስሉ ነገሮች ቆይ ላሳይ። አንድ ጽሁፍ ላሳይ ቆይ። ሲጀመር ተርቱሊያን ማወቅ ያለብህ የቤተ ክርስቲያን ቅዱስ አባትም አይደለም። አንድ መጀመሪያ ማወቅ ያለብህ ማለት ነው። ኦኬ ትምህርታችን በተርቱሊያና አልመሰርትም፣ ምክንያቱ እሱ ራሱ የማኒ ሄሬሲ መጨረሻ ላይ አለበት ተብሎ ስለሚታመን ማለት ነው። አንድ ሲቀጥል ግን እሱ ራሱ ማለት ስሩ ቦዲውና ፍለሹ ቦዲና ብለዱ አይደለም ብሎ አልተናገረም። ሲምቦል ማለት ህብስት ፊዚካል የሆነ ህብስት የተጠቀመው ፊዚካል ቦዲ ስላለው ነው፣ ፋንተም ስላልሆነ ነው ብሎ በሚያስረዳበት ክፍል ሄደ ሲምቦል ብቻ ነው ብሎ ተናግሯል ማለት እኮ ይሄ በጣም ሼም ነው እውነት ለመናገር። አሁን ቆይ ላሳያ አንድ ጽሁፍና ሚት ያረኩ መስሎኝ እኮ ዝም ያልኩት ብራዘር። አሁን ኦልሬዲ ያነበብከው እንዳትረሳው። በቃ አሁን ስለመሸ እረፍት እናድርግና ሌላ ጊዜ ደግሞ እናወራለን። አይሻልም? ና ቆይ እንጂ ያነበብኩትን እንዴት ረሳለሁ? አልዛይመር የለብኝ እንዳንተ እንድልህን እየገፋፋኝ ነው። ቆይ አሁን እንዳንተ የሆነ ጽሁፍ የሆነ ትልቅ ማስረጃ እንዳመጣ እንትን እያልክ ነው እውነት ለመናገር። እሺ አይ እኔ እንደዛ አላደረኩም በእውነት። እኛ መጽሐፍ ቅዱስ ላይ ነው እንትን የምናደርገው። አይ ምንም እኮ አለ አባቶች ምንም ስጋ አይደለም ብሎ on the resurrection of the flesh on the resurrection of the flesh chapter 8 አካባቢ እስቲ ኦኬ
ኦኬ አይሺ እሺ አንድ ስፔሲፊክ ቦታውን እስካወጣት ነው። እሺ ችግር የለም ተረጋጋ። ቻፕተር 8 ያ እስከዚያ ወንድሞች ኦኬ አንትሽ ምናምን ሰላም በሉን እንዴ ተሜማ አለለካ እስከዚያ ሰላም በሉን ምናምን የዋዲዬ ሰላም ሰላም ወንድም አለም ሁሉ ሰላም እስከዛ ድረስ እናንተ እንዴት አላችሁ ወንድሞች? ሰማ ሰላም ብለናል ወገኖች። ኮሜንት ላይ የምትሳደቡ ሰዎች ጌታ አብዝቶ ይባርካችሁ። አንዳንዱ ከልቡ ያላወሩ ይሳደቡ ታውቃለህ። ዘንበል በቃ ታዋቸው እነሱ ተሙዬ እንዴት ነው? ዝም በል ስትል ብራዘር እነሱ ነው እንጂ መገሰጽ ያለብን እኔን ትገሳለህ? አለው ወንድም አለም አለን ተገኛል። አዎ ዝም በል ዳን ዝም በል ዳንዬና የዋዲ ቀጥል። ለምን ነው ዝም በል? ማለት ማንንም አልሰደበህማ። ምን ተብለህ ተሰደብክ? ለምን ነው ዝም ብለው? አይ ምን ተብለህ ተሰደብክ? አጋንንት ከማለት ውጪ ስድብ አለ እንዴ? እንደውም አላነበብኩም እስካሁን ድረስ። ትምህርት እኮ ያ ማለት የጌታ ስራ አይደለም አስተምሮ አላችሁ ተቀምጣችሁ ነው። ኦን ዘ ሪዘሬክሽን መጽሐፉ ቻፕተር 8 ላይ ና አንብብ። እሺ የታለ? እሺ ይሄ ምንድነው የሚለው? እስኪ አንብበው። the flesh is shadowed ኧረ እዚህ ጋር the flesh feeds no on the blood. The flesh feeds on the body on the body and the blood. እኔ ጣት እየሸፈነ ምናምን ነገር ነው። ጣት እየሸፈነ ነው። ጣት አየመራሁ እኮ ለማን ተተነብልኝም ወይ ደግሞ ቦታው ነገር ይላል። ቆይ አንዴ እንደዚህ ባረግል ይታያል። ቆይ እንዲታይ ብዬ እኮ ነው። ብለድ ክራይስት ይላል። እሺ ቆይ አንዴ ይታያል። ጣትህን ዞር አድርገው ብቻ ማርክ ላድርግልህና ላነሳልህ ነው። ቀጥል። እሺ አንብበው። እሺ the flesh feeds on the body and blood of Christ ይላል። ስጋ የኛ ስጋ ማለት ነው። የጌታን ስጋና ደም ይመገባል ይላል። ቀጥል። በጣም አሪፍ። ቆይ እዚህ ጋር የጌታና ዛትና ዛት ከሚለው ጋር ያው አስተካክለው። ቆይ ችግር የለውም። ዋናው ፖይንት ይሄ ነው። ዳዘ ሰውል ላይክዋይዝ እያለ ስለሚቀጥል ማለት ነው። አሁን እዚህ ጋር ስጋችን የክርስቶስ ስጋና ደም ይመገባል ይላል አይደል? ይላል አይደል? እውነት ነው ይናገራል። አሁን የጌታ ስጋና ደም ያለው በደንብ ይላል። 100% እቀበለዋለሁ። የጌታ ህብስቱንና ወይኑና የጌታ ስጋና ደምን ይመገባል አለ። ቆይ ስጋና ደም ያለው ምንድነው? እቀበለዋለሁ እኮ ነው። ለምን ደምስቀው ትቀበላለህ? አትቀበልም አይደለም። ምን የጌታ ስጋና ደም ነው። የጌታ ስጋና ደም ቅዱስ ቁርባኑ ነው አይደለም እኮ ያ ቁርባኑ ነው። ቁርባኑ ነው። ቅድም ስጋና ደም አይደለም እንጂ ቃሉ ራሱ ቁርባን አይደለም። ቅድም ስጋና ደም አይደለም። ኦኬ ሲምቦል ብቻ ነው ብለዋል ብለህ አልነበር እንዴ? ተርቱልያን ይሄው ስጋና ደም አለው እኮ አላልኩም። ቆይ እዚህ ጋር እውነተኛም ነው። ይበቃል። ዳኒሻ አይምሮ ያለው ሰው ስለሚሰማ ሰላም እደር አላልኩም አለ። አያችሁ እንደዚህ አይነት ውርደት በዘራችሁ አይድረስም። እውነት ለመናገር እንዴ ሲምቦል ብቻ ነው ስጋና ደም ብለው አያምኑም። ማን ተርቱሊያን? ምክንያቱ ይኸው በቃ እዚህ ጋር ስጋና ደም አይደለም ሲምቦል ነው አለ። በቃ ፊገር ነው አለ። አክቹአሊ ሲምቦል አይደለም የሚለው ፊገር ነው ያለው። ፊገር ያለበት ምክንያት ምንድነው? ያ ፋንተም አይደለም ነው። ለፋንተም ለሆነ ነገር ፋንተም
ነው ምሳሌ ወይም ደግሞ አሁን ምሳሌ አይደለም ፊገር በት ምክንያቱም ለምን በቃ የሚጨበጥ የሚዳሰስ አይሆንም ነበር የክርስቶስን ፋንተም ቢሆን ኖሮ ነው እያለ ያለው የክርስቶስ ስጋው ፋንተም ቢሆን ኖሮ ቅዱስ ቁርባኑ የምንቀበልበት ህብስትና ወይንም ፋንተም በሆነ ነበር የሚል ኮንሴፕት ነው እንጂ ስጋና ደሙ አይደለም የሚል ጭራሽ አይደለም ስጋና ደሙ እንመገባለን ይላል አዎ ይላል ሙሉ ለሙሉ እቀበለዋለሁ እኔ ከእንደዚህ አይነት ህሊና ማጣት እግዚአብሔር አምላክ ይሰውራችሁ እግዚአብሔር አምላክ አእምሮአችሁን ይመልስላችሁ ነው የሚባለው ስለዚህ ይበቃናል አይ ቲንክ ለዛሬ ወንድሞች አካም ይሄድ እና ቤት መግባቴ ነው ሜጀርታ የሰማሁት ይወዲ ወይ ተሚ ሚያካም የተማይፍ አይቼስ መልካም ነው የሚሆነው ትግርኛው ራስኪ ሰላም በትግርኛ እንተ ይኮን ደሞ ትግርኛ አራበለ አሬ ጾታ እባክህ ፍትህ ለጾታዬ ብሏል የሆነ ቤታ ነው እንተ ይኮን ምን ይባላል በትግርኛ እንተ ይኮንካ እንተ ይኮንካ ምን ሆነ ነው እኮ አልከኝ ወደዛ ምንካ ጸቡቀዩ ጽቡቅ አበይ ኮይንካይ አበይ ለኻ ሊጠይቅ ሄደ ምን ያለኝ መልስ እንጂ ጀግና በልሰውዬ ደብረ ዘይት ሰላም ምን አለ ደብረ ዘይት እዩ አለሁ አይ ጽቡቅ በሰላም ዲ ጸቡቅ ሁሉ ጸቡቅ በሰላም አባው ማስተም ባይ ምን ነገ ማለት ጽባህ በቃ ደውል ምስመጻፋ ደውል እሺ ዛፍተይ ነው ዛወይ በጣም ከእህቶች ጋር ቀረርብ እንዳለ ማሳያው ዛፍተይ ነው የምትለው ወይ እባክህ ከናንተ ማታ ራሱ እያየው ነበረ ሪቺት ይቆጣው ተሰብኳል ይሄን ወንጌል እህቶች ቤት ይይክ ወይ በእናት በጣም ወዳት አይ በቃ ነገ ደውላለሁ አፍተኝ ነው አወይ ነገ ደውላለሁ ወይ እሺ ሰላም ደሩሽ ደህና ደሩላችሁም